እዛ ከፍልሃለሁ አለው። እሱም ደግሞ እሺ በቃ እህቱንም ስለላካት እሺ ብሎ ከራሱ ወጭ ወደ 280 ሺህ ብር አውጥቶ ላከው። እሺ ከዛ እዚህ ከመጣ በኋላ እሱም ስልኩን ጠፈት እህቱም ጠፈት ፍታረጉበት ማለት ነው። እና ዛሬ ለደላላ ብር አስመላሽ እንድንሆን ለደላላ ድምፅ እንድንሆን ነው የመጣሽው። ደላላ ሲበላ ኖሮ ደግሞ አሁን ደላላ ተበላ ብለን ለደላላ ብር ድምፅ እንሆን። አረ እንደዛም አይደለም። እሱ በባህሪው ብቻም አይደለም። እኔ አሁን ግን ስለባሰበት አሁን እሱ ችግር ላይ በጣም ማለት አሞት ምናምን ሁሉ ነው እንጂ ከዚህ በፊትም እንደዚሁ 300 ሺህ ተበልቶ ምናምን እና አሁን ላይ ግን ብሶበት ደም መርጋት ሁሉ ደርሷል። አላህ አፊያ ያምናል በባህሪው። አላህ አፊያ ያድርገው። ስለታመመ አላህ አፊያ ያድርገው። ግን እዚህ ቤት እንዳለ በደላላ የተበላ በደላላ የሚያለቅስ ነው የሚመጣው። እና እኛ አሁን አንዱ ደላላ ወንድምሽ ሐዋላ የሚሰራ ብላክ ማርኬት የሚሰራ ህገወጥ ስራ የሚሰራ ወንድምሽ ያመጣት ልጅ ስልኩን ዘግታ ጠፋች እና ብሩን ሳትከፍለው ብለን ድምፅ አንሆንም ከይቅርታ ጋር። እሺ አመሰግናለን ስለተረዳሽን እና ብዙ ሳትጨቃጨቂ ስለወረድሽ እናመሰግንሻለን። እሺ ጋይስ ወደ ጌም ከመግባቴ በፊት ደላላ ይበላሉ እኮ ከስንት አንዴ ደላሎች ከስንት አንዴ እነሱም እንደዚህ ይበላሉ። በብድር አምጥቶ ይጠፉባቸዋል። በተለይ ሳውዲ በሰርቶ ክፍያ ይመጡና ከመዳን ቤት ይጠፉባቸዋል የደላላውን ብር ሳይከፍሉ። አሁንም እኮ እነሱ እኮ አሁን የሚሰሩት እኮ ጋይስ ሳንልክ ብር ሳትሰጡን አንልክም ማለት የጀመሩት እኮ ላኩልን ይሉና ብዙ ብር አምና ይልኩና ከዛ ስልክ አጥፍተው ይጠፉባቸዋል። ደፍረው መዳን ቤት አይመጡም። ህገወጥ ስራ ስለሚሰሩ አረብ ቤት ደፍረው አይመጡም። እንያዛለን ብለው ሐዋላ ወንጀል ስለሆነ እንደዛ እኮ ይበላሉ። ለዛ ነው እኮ አሁን በፍጹም ካልሰጣቸዋቸው የማይልኩ እየተበሉ ስለሆነ ነው እነሱ አያምኑም። እሺ ሳቢን በእናትሽ ማሬ እኔ መቼ እሺ ያንቺን ችግር ስሰማ እኔ መቼ ችግር ልፍታ? የኔስ ጌም እንዴ በባዶ ሜዳ ስንት ሰዓታት ቁጭ ብዬ ችግር እየሰማው እየፈታው ከህዝብና ከፈጣሪ ጋር ጌሜን ሳልጫወት ምንም ሳላገኝ እዚህ ተዘፍዝፌ ልዝጋ ላይ አሁን እንደዚህ ስጡ፣ ቢያንስ ስጡን። ቴንኪው ሚካኤል ወንድ ነው ይሳመኝ። የሴት ፎቶ ነው ያደረገችው። እኔ ባለትዳር ነኝ። ወንዶች ኪስ እንዳትሰጡኝ እሺ፣ ሴቶች ብቻ። ወንዶች ፍላይን ጀት የሙሉልኝ እስቲ፣ ፍላይን ጀት የሙሉልኝ። ኖ ሴት ነሽ? እሺ እኔ እናት ሚቻኤል ነው ሲነበር። እሺ ትዕግስትን ቆይ ትዕግስት አንዴ ፕራይቬት ጀቴ ፍላይን ጀቴ ከተሞላልኝ አስገባሽና ቁጭ ብዬ አንቺን ችግር ሰማለሁ። እሺ እኔ እናት አንዴ ፍላይን ጀቴ ላስሞላ። እኔ ሳላሳዝንሽ የራሴን ችግር ሳልፈታ የሰው ችግር ስፈታ እኔ ሳላሳዝንም። ስለዚህ መጀመሪያ ፍላይን ጀቴን ላስሞላና ከዛ አስገባሻለሁ። እስከዛ ታብታብ እያደረግሽ እሺ አለች። እናት ትዕግስትዬ እስኪ ስንት ታብታብ? 27 እኮ መጽፈሻል። 0 ታብታብ። ፎቶ አንስቼ ላሳይሽ። 27 ጊዜ ኮመተሻል። ታብታብ ግን 0። ምንም ታብታብ አላረግሽም። በነፃ ፈጣሪ በሰጠሽ ጣትሽ እንዲታብታብ ለማድረግ እንኳን ትሳስቻለሽ። እኔ ግን ላስገባሽና ችግርሽን ልሰማ ነበር። ጨክኜ አልጨክንም። ባይሞላልኝም ላስገባሽ ነበር። አንቺ ግን ታብታብ አላረግሽም። ታብታብ እኮ 5 አይከፈልበትም። እንደዚህ ስክሪኑን እንዲህ በጣትሽ መደብደብ ነው። አደርጋለሁ ማለት እስካሁን 27 ጊዜ ስትቆምጪ ለምን አላረግሽም? ቢያንስ ሌሎቹ ችግራቸውን ተናግረው እስኪጨርሱ። እሺ እስቲ ፍላይን ጀት ያላችሁ ፒን ላድርገው። ፒን ታይም ከደረሰ እስቲ ሞክሩ እስቲ ያለው ሰው ናርጊዎች ማሪ ያለው ሰው መሲ መብራት የጀመርሽው ምን አድርገሽ ነው? ሱፐር ፋኒ ሆነሽ ነው? ጆይን ስትይ መብራት ጀመርሽ። 10 አትውጪ ደግሞ የት እየዞርሽ ነው? 10 ስትወጪ ስትገቢ ጆይ ወይስ ዛሬ ሱፐር ፋን ሆነሽ መብራትሽን እንድናቅልሽ ነው? በርተሻል። ወይኔ 5 ሰከንድ ቀሩ ስለፈልፍ ሳልነግራችሁ ፍላይን ጀት። ኧረ ፍላይን ጀት ጋይስ፣ ፍላይን ጀቷን ሙሏት። ኧረ መሲ ምንድን ነው 10 የመውጣትና መግባት ምን ጉድ ነው? ፍላይን ጀቱን እስቲ
ፍላይንጀት ቤተሰብ ሀበሻ በካታር ፍላይንጀት አለክ። ፍላይንጀት ያለው ታርጌት ላይ ያስቀመጥኩትን 2 ፍላይንጀት መስጠት የሚችል ሰው ጋላሪ 14 ይበራልኛል። ዲስኩ ትራይ ተስፋ ስለሰጠዋት ብቻ ወይኔ ግን 40 ደቂቃ አርፍጃለሁ። ጌሚንግ ጋይስ በቃ ኦኬ። የኔን ችግር ፈጣሪ ይፈታልኛል። ትግባ ላይ ግቢ ትግስት አስተማሪ ታሪክ አለኝ። አስገቢ አስተማሪ ታሪክ ነገ ማሪ። የትዕግስት ችግር ስለሆነ ነው። ረጅም ሰዓት ስለጠበቀች ችግር ስለሆነ ነው እንጂ ይሄ ጌም ሰዓቴ ነው። ትዕግስት የታለች? 10 እስከምቆጠር ካልጻፍሽ አለው ብለሽ ወደ ጌም ገባለሁ ማሪ። 1 2 3 4 5 6 7 8 9 10 የት ሄደች? በቃ መዳም ጠርታት ይሆናል። ጌም ላይ ሞኝ ቢሆን ስትመጣ አስገባታለሁ። ቲም ካልገባው ማስገባት እችላለሁ። ንንቀለው ይህንን ሰከንድ አካውንቴ ሁላችሁ ፎሎ አድርጋችሁታል። በሳምንት ሮብሮብ ምንም አይነት ጥያቄ ያላችሁ ሰዎች በሰከንድ አካውንቴ በዚህ ገስት ላይ ባለው አካውንት መጠጭ። ሳዲ ኢንቫይት አርጋታለች። ትግስትን ጽፋለች እኮ ሳዲ ኢንቫይት አርጋታለች። አክሰፕት አርጊና ግቢ ትግስት። ሳዲ ኢንቫይት ስታደረግሽ ስክሪን ላይ አሳይቶኛል። እሺ ይህንን ሰከንድ ገስት ላይ ያለው አካውንቴን ፎሎ ያላረጋችሁ ፎሎ አርጋችሁ በሳምንት ሮብሮብ ምንም አይነት ጥያቄ ካላችሁ ስለ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽንም ሆነ በምንም አይነት ጉዳይ ጥያቄ ያላችሁ ሰዎች ካላችሁ በዚህ አካውንት ነው የምትጠይቁኝ። ገስት እየገባችሁ ትግስት እሺ ብለሽ ምጽፊው ምን ጉድ ነው? ኢንቫይት አርጋሻለች እኮ ሰአዲ ማሬ። ቆይ ደግሞ ልጻፍ የእንትናን ጉዳይ እንዳረሰው አቤልና የ19 አባቴ አቤል ያሳዝነኛል። እስኪ አናገርለታለሁ ደላላውን። አሁን ስለመሸ ነገር አንደኛ ነገር ከእንቅልፍሽ ትነሽ ላይፍ ከመግባት በፊት ለአቤል ደላላውን አናግሪኝ። አቤል ደላላውን አናግሪለት። ሁለተኛ ማነበት ስማች ልጅ ሙኒት ማናገርላት ነገር ስማ ቅድም የገባችው በቲክቶክ ስሟ ላይ ያዛት ወይስ ሩቡካ እንዴ? ሰላም እንዴት ነሽ አንቺ? ነዘነዝሽኝ እኮ ማሪ። ከቅድም ጀምሮ ኮመንት 27 ጊዜ ኩብራ። ኦኬ ለኩብራ ሙኒትን አናግሪ። ያቆይ ቁጥሩን ሴቭ አላደረኩትም። በኋላ አስፈልጋት እንዴት አገኛታለሁ? ማን ስሟ? ኩብራን ሀቢባ ነኝ። የደላለው በጣም ይቅር። ኩብራን ነው ስሟ እኮ። ቆይ አንዴ ማሪ፣ ቆይ አንዴ ዋን ሰከንድ ማሪ፣ ትዕግስት አንዴ። ኩብራን ሀቢባ ነኝ። የደላለውን ፎቶ ኩብራን ለኩብራን እንትን አናግሪላት። ለኩብራን እንትን ካለበለዚያ እረሳዋለሁ። እንደዚህ ካልጻፍኩኝ እረሳዋለሁ። ጭንቅላቴ ምን እዚህ ያጋድ ትግት። አንቺ ምን ጉድ ነሽ? በ5 ደቂቃ ውስጥ 27 ጊዜ ኮመንት ትጽፊያለሽ። 0 ታብታብ ሆነሽ ምንም ታብታብ ሳታረጊ። ጭንቀት ላይ ስለሆንኩ ነው። ይቅርታሽ። ችግር የለም። እሺ ንገሪ፣ ምንድን ነው የገጠመሽ? እምለምንበትን ሰዓት ነው መስዋዕት አድርጌ ቁጭ ብዬ አንቺ ችግር እየሰማሁ ያለሁት በባዶ ለምን ጊፍት ሳይሰጠኝ ይህን እንድታውቂ። እሺ ነዳ፣ አመሰግናለሁ። እሺ እና ውዴ እህቴ ታግታብኝ ነበርና ልታግዝ ፈልጌ ነበረ።
የት ሀገር ነው እህትሽ የታገተችው? ሪያድ። ማን ያገታት? ደላላ? ያኔ እንደዚህ ስራ ምናምን ስትሄድ ስራ እየሄደች ነበር። ለደላላ ምናምን አይደለም፣ ያኔ ስራ እየሄደች ነበር እና እየሄደችበት ስራ አልተመቻትም ነበር እና ስትመለስ ተያዘች። ከዛ ሁለት ናቸው። አንደኛዋ ሀገር ገባች፣ አንደኛዋን ደግሞ ቢሮዎቹ ወደ ሀገር ማላኳትም ወደ ነበረችበትም ሰዎች ሳይመልሷት ቢሮዎቹ ሽጠዋት መሰለኝ። ታግታ ምናምን ነው የምትሰራው ማለት ነው። አሁን ያለችበት ቤት ታግታ ተቆልፋ ምናምን ነው። መውጣትም አችልም ምንም አልችልም። ያችኛዋን ወደ ሀገር ልከዋታል፣ ይችኛዋን ደግሞ ስቃይ ውስጥ ነው የከተቷት ማለት ነው። እና ከቻሽ ብታግዥ የነበረ ትግስት ቀስ እያልሽ አውሪ። እህትሽ መንገድ ላይ እየሄደች ፖሊስ ያዛት ነው። አይ ዋይ እየሄደች ወደ ስራ የሆነ ስራ ሄደች። እዛ ስራው ደግሞ አልተመቻትም ነበረ እና ልትመለስ ስትል የትም እየሄደች ይሁን አንዴ ትዕግስትዬ፣ የትም ይሁን እየሄደች ያለችው እኛ ችግር የለብን። የት እየሄደች ብቻ መንገድ ላይ ፖሊስ ያዛት። ትክክል። አይዋ ፖሊሱ ወስዶ እስር ቤት ሊያስገባት ፋንታ እየተወሰዳት እስር ቤት አንድ ቀን አድረዋል። እስር ቤት አንድ ቀን አድረው ወደ ቢሮ ነው የተመለሱት። ህጋዊ ነበረች እንዴ? ቢሮ የት ነው? አንድ ቀን አድረዋል። ከዛ ቢሮ ተመለሱ። በበፊት ህጋዊ ነበረች ግን ጠፍታለች። እዚህ ሪያድ የጠፋ ሰው አረብ አይቻልም እኮ ቢሮ መሄድ። አረ ትዕግስት በፈጠረሽ አምላክ ተረጋግተሽ በደንብ አስረጅ። እኔ እንደዚህ አይነት ነገር ሰምቼ አላውቅም። ፖሊስ እስር ቤት አሳድሮ ከዛ ቢሮ ወሰዳት። እንዴት ያችኛዋ ልጅ ሀገር ገብታለች። ችኛዋ ልጅ ደግሞ ስቅስጥ ነው ያለችው። ማሪ ያን አንቺ ሳይገባሽ እኛን አታጋቢ። ትዕግስት ከጫጫታው ትንሽ ራቂና ፎከስ አድርጊ፣ ከኔ ጋር ትኩረት አድርጊ። ማሪ ሄደችበት ምክንያት ምን እንደው ታውቂያለሽ? ወደ አገር ሊሳፈሩ ነበረ። ቢሮ አይኬድም ወደ ሀገር ለመሳፈር። አንድ ሰው የጠፋ ሰው መንገድ ላይ ከተያዘ ስልክ ከያዘው ፖሊስ ከያዘው ፖሊሱ ወስዶ እስር ቤት ያስገባውና እስር ቤት ቆይቶ ወደ ሀገር ይሸኛል እንጂ ከእስር ቤት ወጥቶ ቢሮ የሚባል ነገር የለም። እኮ እሱማ ልነግርሽ አይደል እንዴ አቡ። ይኸው ምን እንደው ታውቂያለሽ ማለት ነው። እዛ አንድ ቀን አሳድሯቸዋል። እዛ አንድ ቀን አሳድሯቸው ወደዛ ነው የወሰዷቸው። ለምን እንደወሰዷቸው እኮ እኔም አልገባኝም። ጥያቄ ነው የሆነብኝ። ገባሽ? ያችኛዋ ልጅ አልገባኝም። መቼም አይገባኝም እንደዚህ አይነት ነገር። ቦታ ስቃይ ቦታ ነው ያለችው። ያችኛዋ ሀገር ገብታለች። አይዶን ጭንቅላቴ ደንዝዞ ይሆን እኔ ምንም ሊገባኝ አልቻለም። ውዶችን እያለች ያለችው ከኔ ከሆነ ችግሩ ነገር ሜይ ቢ እኔ አይምሮ ከሆነ ልጅቷ እህቷ የጠፋች ናት ሳውዲ። እህቷና ጓደኛዋ መንገድ ላይ እየሄዱ ፖሊስ ያዛቸው። ከዛ ፖሊስ እስር ቤት አስገባቸውና ጓደኛዋ እስር ቤት ከእስር ቤት ወደ ኢትዮጵያ ተላከች። የእሷ እህት ግን እስር ቤት አንድ ቀናት ለኤጀንሲ። ከዛ ቢሮ ደግሞ ስራ አስገባት። ያስገባት ስራ ቦታ ደግሞ ታግታ በግድ ነው የምትሰራው። ዩ አንደርስታንድ? ገብቷችኋል? እሺ ጥሩ። እሺ ይሄ ታሪክ እውነት ነው ካልን አንቺ በምን አወቅሽ? እህትሽ ታግታ ያለ ፍላጎቷ ተገዳ እየሰራች እንደሆነ እንዴት አወቅሽ? ክሱንማ የምነግርሽ ነገር ምን እንደው ታውቂያለሽ? ያችኛዋ ልጅ ሄደች ያልኩሽ ምክንያት ያቺ ኮንትራት ጨርሳለች ስጠፋ ከመጀመሪያው ማለት ነው። ይችኛዋ ደግሞ በ5 ወራ ነበር የጠፋችው እና ለበፊት ሰዎቿ ለከፊሎ ደውለው ነበረ ቢሮዎቹ ማለት ነው። እዛ ቢሮዎቹ ደውለው ወደዛም አልመለሷትም። ቢሮዎቹ ጋር ዝም ብላ ተቀምጣለች። እሺ ቢሮዎቹ ጋር ተቀምጣ ከዚህ ወደ ሌላ ቢሮ ልንወስድሽ ነው ብለው ቢሮ ሳይሆን የወሰዷት ስራ አይደለም ያኔ የእነሱ ጀማ ሊሆኑ ይችላሉ። እዛ ስራ ሄዳ ታግታለች። መውጣትም አችልም። ቆሻሻ ሁሉ ስጥል ያው በልጆች ምናምን ታጅባ ነው የምጥለው ማለት ነው። በእነሱ ልጆች እንዳጠፋ ድጋሚ። አንቺ እንዴት አወቅሽ? ከኔ ጋርማ እናወራለን እኮ ስልኳ ዋትሳፕ ብቻ ይሰራል፣ ሌላ ምናምን አይሰራም። ሌላ እንዳይሰራ እንትን ብሎባታ ዋትሳፕ ላይ ብቻ ምናምን እንጻጻፋለን። መጀመሪያ እንደገባች ላይ ደውላልኝ ነበር።
ስለዚህ ስልክ እጇ ላይ ያለ ማለት ነው። ዋትሳፕ ከአንቺ ጋር እንደገባች መጀመሪያ ቀን በጣም ጥሩ። ስለዚህ ከአንቺ ጋር ዋትሳፕ የምታወራበት ስልክ ቁጥር አላት ማለት ነው። መጀመሪያ የገባች ቀን። እሺ አሁን አይሰራም ስልኳ። መጀመሪያ እንደገባች ይሰራ ነበር እና የዛኔ ነው ደውላ ሁሉን ነገር የነገረች ማለት ነው። ኦኬ ሎኬሽኗን ልካልሻለች? አዎ አለኝ። ኦኬ በጣም ጥሩ። ኢትዮጵያ ኤምባሲ ትደውይና ሎኬሽኗን እና ከአንቺ ጋር ታወራበት። እኔ ያላመንኩበትም ጉዳዩን ባይዘወይ ግን ኤምባሲ ቁጥር ሰጥሻለሁ። ኤምባሲ ትደውይና ሎኬሽን ነው። አዎ ግን አላመንኩበትም። በግድ መኝ ከሆነ አላመንኩበትም እኔ ማሬ። እና ለኤምባሲ ቁጥሩን ሰጥሽና ኤምባሲ ደውለሽ ሎኬሽኗን እና አንቺ ጋር ታወራበት የነበረውን ስልክ ቁጥር ትሰጫለሽ ለኤምባሲ። አንቺ የት ሀገር ነው ያለሽው? እሺ አንቺ የት ሀገር ነው? እዛው ሪያድ ከሆንሽ ታዲያ አትሄጂም? እና እዛው ሪያድ ከሆንሽ ኤምባሲውም ያለው ሪያድ ነው። ለምን አትሄጂም እህትሽን ለማዳን? እኔ መሄድ አልችልም። እኔም ጠፍቼ ነው የምሰራው። እኔ ራሴ ህገወጥ ነኝ። ገባሽ እኮ ተያይዘሽ ከእህትሽ ጋር ትገቢያለሽ። ከእህትሽ ነፍስ እህትሽ ታግታ ከሆነ ከእህትሽ አረብ ሀገር ይበልጥብሻል። አብራችሁ ተያይዛችሁ ሀገር ትገባላችሁ። ኤምባሲ ሄደሽ ኤምባሲ እኮ መጀመሪያ ፈርስቶ ኤምባሲ ፖሊስ ጣቢያ አይደለም አትያዥም። ታዲያ ከእህትሽ ህይወት ካልበለጠ ቀጥታ ኤምባሲ ትሄጂና ለኤምባሲ ታመለክቻለሽ። የእህትሽን አድራሻና ስልክ ቁጥር ትሰጫቸዋለሽ። ከዛ ኤምባሲ ከፖሊስ ጋር እያይዞ ይልክሻል። ያጣራና ጉዳዩን እህትሽ እውነት እዛ ቤት ታግታ እየሰራች ከሆነ ኤምባሲ ከፖሊስ ጋር እያይዞ ይልክሻል። ከዛ አንቺም እህትሽም ተይዛችሁ ስለምትሰራው ስተኛ ይቆልፉባታል። ልክ ሰዓት በምትነሳበት ሰዓት ይከፍቱላታል። ወደ ስራ ስገባለች። ስጨርስ ክላሷ ስገባ ቆልፈው ይተኛሉ ማለት ነው። እነሱ ሲፈልጓት ብቻ ይከፍቷታል እኮ። ገባኝ እኮ ማሪ፣ ገብቶኛል። ደሞዝም አይከፍሏትም፣ ዝም ብለው ነው የሚያሰሯት እኮ። ስለዚህ ኤምባሲ እውነትነቱን ካረጋገጠ፣ የጉዳዩን እውነትነት ካረጋገጠ፣ ሎኬሽኗን ከሰጠሻቸው፣ ስልክ ቁጥሯን ከሰጠሻቸው፣ በአካል ሄደሽ ኤምባሲ ፓስፖርት ኮፒዋን ከሰጠሻቸው ኤምባሲ ምናልባት አንቺ ላታስፈልግ ይችላል፣ አታስፈልጊም ሊልሽ ይችላል። ብቻ ኤምባሲ መሄድ እኮ መያዝ አይደለም። ፈርስት ኦፍ ኦል አንቺ መያዝ እንኳን ካልፈልሽ እሱማ ሳያስፈልገኛል ማለት እኔ ራሱ ስለፈራሁኝ እኮ ነው ማለት እኔ የሚያዝ እንደው ብዬ ነው እንጂ እሱ ቢሆንማ ደስ ይለኝ ነበር። ብትያዥስ ምን ችግር አለው? ለእህትሽ ብትያዥስ? መጀመሪያ ኤምባሲ መያዝ የለም ፖሊስ ጣቢያ ነው የምትያዥ። ኤምባሲ ማንኛውም ኢትዮጵያዊ አንኳኩቶ በር ከፍቶ የሚገባበት ነው ሀገራችን ማለት ነው። ኤምባሲ አትያዥም። እሺ ኤምባሲ መያዝ የለም። የምትያዥው ፖሊስ ጣቢያ ከሄድሽ ነው። አንቺ ህገወጥ ስለሆንሽ ፖሊስ ጣቢያ ከሄድሽ ነው የምትያዥው እንጂ ኤምባሲ ማለት ሀገርሽ ማለት ነው። ፖሊስ ኤምባሲያችን መግባት አይችልም። ገባሽ? ከውጭ ጉዳይ ሚኒስቴር ወረቀት ፍቃድ ካላመጣ በስተቀር ኤምባሲያችንን ከፍቶ መግባት አይችልም። ፖሊስ እንኳን የሳውዲ ፖሊስ ኤምባሲያችን መግባት አይችልም። ሀገራችን በቃ ለእኛ ተሰጥቶናል። ገባሽ? ስለዚህ እነዚህ መሀይሞች ኤምባሲ ያለ ኢቃማ አይገባም የሚሉሽ መሀይሞች ናቸው። አያውቁም። አትመኛቸው። እሺ ኤምባሲ ማንም ሰው ኢትዮጵያዊ ከሆነ ኢቃማ ኖረ አልኖረው ኤምባሲ የመግባት ሙሉ መብት አለ። እንደሱ የሚቻል ከሆነ ችግር የለውም። እንደሚቻል እኔ 100% እየነገርኩሽ ነው። ትሄጃለሽ ቀጥታ። የመጀመሪያ ቀን አውርታኝ ዘጋች ስልኩን ካልሽ አሁን ኤምባሲ እሰጥሻለሁ። አይደለም ቁጥር ሎኬሽንም እሰጥሻለሁ ከፈለሽ። ማንኛውም አበሻ ምሽዋር ኤምባሲ ውሰደኝ ብትይው፣ አንቺ ሪያድ ነው የምትኖሪው፣ ኤምባሲ ውሰደኝ ብትይው ቤትሽ መጥቶ ከቤትሽ አንስቶ ኤምባሲ ይወስድሻል። ገንዘብሽን ይጭነቀው። ግን ኤምባሲ ይኸውልሽ በወሬ አይደለም የሚሰራው፣ ተቋም ነው፣ ግለሰብ አይደለም። ኤምባሲ በማስረጃ ነው የሚሰራው። ለምሳሌ እንዲህ ብለው ይጠይቁሻል። የመጀመሪያ ቀን ስልኳ ከተዘጋ፣ ከመጀመሪያ ቀን ስልኳ መስራት ካቆመ ደሞዝ ይከፈላት አይከፈላት በምን አወቅሽ ይልሻል ኤምባሲ። ምን ትመልሽለታለሽ? ይህን ጊዜ ኤምባሲ ይህን ሲጠይቅሽ እንደማይከፈላት እነግረዋለሁ። አይከፈላትም ማስረጃ ይልሻል። በምን አወቅሽ? ማን ነገርሽ? የሰው ልጅ የመጀመሪያ ቀን እንደገባ ነው ደሞዝ የሚከፈለው ወይስ ወር ሲሞላው ነው? አሁን 4 ወር ልጅ ደሞዝ እንዳልተከፈላት
በምን አወቅሽ ሲልሽ የመጀመሪያ ቀን እዛ ቤት እንደዛ ስትይ ኤምባሲ ኦኬ፣ የመጀመሪያ ቀን ስልኳ ከተዘጋ ከመጀመሪያው ቀን 4 ወር ሙሉ ደሞዝ ይከፈላት አይከፍላት በምን አወቅሽ ሲልሽ እንዴት እንዳወቅሽ በምንድን ነው የምትገልጪለት? እንዴት አወቅሽ? እሱን ችግር የለውም አውዬ። እኔ ማወቅ ፈልጌ ነበር። በምን አወቅሽ ማሪ? እና ከቻለሽ ቀኔ ደውዬ ያለውን ነገር እናስረዳቸዋለሁ። መሄድም ካለብኝ እሄዳለሁ። መሄድም ካለብኝ አይደለም አንቺ እህትሽ የእናትሽ ልጅ ስጋሽ ከሆነች ለምንድን ነው የማትሄጂው? መሄድም ካለብኝ ሆነ ደግሞ ችግር የለውም። ትዕግስት ውሸታም ነሽ። በምን እንዳወቅሽ ለምን አትነግሪኝም? ተከፍላት አስቀምጣው ቢሆንስ በምን አወቅሽ ይልሻል እኮ። ኤምባሲ እኮ እንደኛ ወሬ አይደለም፣ ግለሰብ አይደለም፣ ተቋም ነው። በምን አወቅሽ ንገሪኝ ለእኛ በምን እንዳወቅሽ። ገምተሽ ነው ወይ ሸበካ ስለሚይዘኝ ነው። እሺ ደሞዝ እንዳልተከፈላት አራት ወር ሙሉ በምን አወቅሽ? ሸበካ ስለሚይዘኝ ነው ሀቡዬ። እሺ አሁን ለቆሻል ሸበካ፣ አሁን ይሰማሻል? ገባች። አሁን ከወር በላይ ሆኗታል ማለት ነው። አሁን ከምትሰራበት ቤት፣ አሁን ካለችበት ቤት ማለት ነው እኮ ደሞዝ የመጀመሪያ ቀን ስልኳ ከተዘጋ ደሞዝ እንዳልሰጧት ቆይታለች። እና በገባች በስንት ቀኗ ነው እዛ ቤት በገባች በስንት ቀኗ ከወር በላይ ያልፋታል። ደውላ ነበር። ከዛ ደሞዝ ሰጡሽ ወይ ምናምን ስላት ደሞዙ ቀርቶ መደብደቡ በቀረልኝ ብላኛለች። እንኳን አይደለም ደሞዝ እየደበደቡኝ ነው ብላኛለች። እዛ ቤት ከገባች ከወር በኋላ አሁን ቅርብ ሰዓት ደውላልኝ ነበር። ለምን ዋሻሽን ታዲያ? የገባች የመጀመሪያ ቀን ነው ስልኳ የተዘጋው ለምን አልሽ? የገባች የመጀመሪያ ቀን ነው ስልኳ የተዘጋው ለምን አልሽ? ቅርብ ቀን ካወራችሽ ቀምተዋል ነበር አልኩሽ እኮ። ስልኳ አይሰራም ነበር፣ ውሃ ውስጥ ገብቶባት ነበር፣ ልጆቹ ጨምረውባት ነበረ። እና ደሞዝ ሰጡሽ ወይ ምናምን ብዬ ስጠይቃት ደሞዝ አይሰጡኝም፣ ደሞዝ አይደለም ቀርቶ እየደበደቡኝ ነው አለችኝ። የመጣሁት ማለት ነው። ደሞዝ አይሰጧትም፣ ዝም ብለው ነው የሚያሰሯት፣ በዛ ይደበድቧታል። ኤምባሲ ቁጥር ማሪ ፕላስ 966 ያሺ የሳውዲ ሪያድ ኤምባሲ እዛው ሪያድ ያለሽው ሪያድ ነሽ። በአካል ሂጂ ደውለሽ ካላነሱ በአካል ሂጂሽ እኮ መጀመሪያ እንደገባች ገባች፣ ደወለችልኝ፣ ሎኬሽን ላከችልኝ። ከዛ ስልኳ አይሰራም ችግር የለውም ነበር። ከዛ